እሺ ምን ትንሽ ይዋርግሽ አንድ ሲኒ ቡርቴ ይሄ ጣኑ ልክ አይደለም እሳቱ ለምን ክሰሉ ምን የተቀየረ ነው እንዴ የተቀየረ ክሰል ትንሽ ይዋርግሽ እሺ አሁን ስለ ዴዚ ልናወራላቸው እና ዴዚ ኮንግራ ብለናል። በማርገዟ ደስ ብሎናል። እንኳን ደስ አለሽ። ማርያም በሽልም ታውጣሽ። ማርያም በሽልም ተገላገለች። ጋይስ በእንግሊዘኛ ማርያም በሽልም ታውጣሽ ማለት እንዴት ነው ጋይስ? እንዴት ነው ማርያም በሽልም ታውጣሽ? እስኪ ጻፉልኝ ጋይስ። በእንግሊዘኛ ልበላት አንደርስታንድ ታደርጋለች። እሺ ለማንኛውም ወደ ገደለው ስንገባ ጋይስ አሁን አንዳንዴ ምን አለ መሰላችሁ ሚዲያ ላይ በጣም የሚያሰቀኝ ነገር ልንገራችሁ። ሚዲያ ላይ እንዳልኳችሁ ትክክለኛ ነገር የምትሰሩ ሰዎች ሰፖርት የሚያደርጋችሁ ሰው ትክክለኛ ነገር የምትናገሩ ሰዎችን ምንድነው ድምፄ የሚደግፋችሁ የለም እና በዚህ ሰዓት እውነት ለመናገር ያው ከጊዜ በኋላ ከሆነ ጊዜ በኋላ ነገሮች የሚስተካከሉ ይመስለኛል። በዚህ የሚቀጥሉ አይመስለኝም። ሚዲያ ላይ ይሄ ቲኔጀር የሆኑ ታዳጊ ሴቶች ምናምን ገና ልጆች የሆኑ ልጆች ምናምን ሚዲያ ላይ የሚያሳዩት ያልተገባ ነገሮች እንዲሁም ደግሞ አብርሽ አብርሽ ያስረገዘ እኮ ማን ነው አብርሽ? ቆይ ተውኝ እስኪ መቼም ይሄ የቲክታክ እዚህ የዩቲዩበሩን እንዳይሆን የምታወሩ ስለሱ አብርሽ እንደሆነ የጻፍሽው አንቺ ድማ በጥፊ ነው መላስ ቤተሰብ ይሄ እዚህ ቲክቶክ ዩቲዩብ ላይ የሚጨማለቁትን አብርሽ እንዳይሆን የምትይ ነዋ። ይሄ ኮተት ኤኒዌይስ ጋይስ እሱን እንዳይሆን ያልሽው አፍሽን ሞልተሽ እሱን እንዳይሆን ያልሽው አስረገዘ እቃውን ይዘሽለት የነበርሽው አንቺ ነሽ። ምን አይነት እንከፎች እኮ እንደሆናችሁ እኮ እናንተማ እንዴት እንደምታናድዱኝ ጌታ። ኤኒዌይስ ስሙ ልንገራችሁ እና በነገራችን ላይ ማርገዟ በልጅነቷ ልጅ መውለዷ ወይም ደግሞ የልጅ እናት መሆኗ በጣም ደስ ይላል። ልጅ በልጅነት ነው ካለሽ ገንዘብ ካለሽ የተመቻቸ ነገር ካለሽ በጣም ነው ልጅ በልጅነት ደስ የሚለው። ሲያድጉ አብረውሽ ነው የሚያድጉት፣ እኩያሽ ነው የሚሆኑት፣ ጓደኞች ነው የሚሆኑት ምናምን እና እስኪ በድሮ ሰዓት በድሮ ጊዜ የወለዱ እናቶች ዛሬ ልጆቻቸው ጓደኛ አድርገው ይዘው ሲሄዱ ምናምን ሁላችንም የምንቀናው ነገር ነው። ግን ጋይስ የድሮ ጊዜውና የአሁን ጊዜ ያለው አስተዳደግ አንድ አይደለም። ገብታችኋል? አንድ አይደለም። የሚያድገው አስተዳደግ አንድ አይደለም። ሴት ልጅ በነገራችን ላይ በክፋት አትዩት ወይም በመጥፎ ነገር አትዩት። ሴት ልጅ የራሷ ነገር፣ የራሷ አቋም፣ የራሷ ገቢ፣ የራሷ የገቢ ምንጭ ከሌላት የትኛዋም ሴት በዚህ እድሜዋ ልጅ ስለሆነች ወይም ደግሞ የተሻለ ሀገር ስላለች ትውለድ አልልም። ይኸውላችሁ ጋይስ ትላንት ምን ስትይ ነበር? ኮንግራ ብያታለሁ። ከኔ ፍቅር ኮንግራ ብያታለሁ። ዛሬ ደግሞ ምክር ነው የምመክረው። ባይዘዌ እኔ የምናገረው ንግግር ጭንቅላት ለሌለው ሶሻል ሚዲያ ላይ ዝም ብላችሁ ጊዜያችሁን የሰውን ሪሌሽን እያያችሁ ሀሳብ ለምትነግዱ ሴቶች አይጠቅማችሁም እኔ የምናገረው ንግግር። ነገር ግን ደግሞ በመሀል ማስተላለፍ ያለብኝና አስተላልፌ ነው የሚለው። የስ ስለማንም ህይወት አያገባሽም ምናምን ብላችሁ አፋችሁ ልታሞጠሞጡ ትችላላችሁ። ስለማንም አያገባኝም። ግን ሚዲያ ላይ እስከመጣ ድረስ እናወራበታለን። ኮንግራ እንኳን ደስ አለሽ ትውለድ። ግን ማሰብ ያለባችሁ ሴት ልጅ እኔ እንድትወልዱ የምፈልገው ሴቶች ምን አይነት ሴቶች እንደሆናችሁ ታውቃላችሁ? በተለይ ውጭ ሀገር ላይ ያሉ ሴቶች፣ ውጭ ሀገር ላይ የምትኖሩ ልጆች ሲጀመር ውጭ ሀገር ላይ ልጅሽን እንደው እኔ ከስንት አንድ ካልሆኑ በስተቀር ሞግዚት ቀጥረው የሚያሳድጉ ሞግዚት ቀጥረው ልጆቻቸውን የሚንከባከቡላቸው ወይ አሪፍ ኢንካም ያላቸው እናቶች ካልሆኑ በስተቀር ውጭ ሀገር ላይ ለልጆቻቸው ቤት ውስጥ ሞግዚት ቀጥረው ከሰራተኛ ጋር የሚኖሩ አሉ? የሉም እኮ ዴኬር ነው የምታስቀምጡት። የተመቻቸ ህይወት ቢኖራችሁ ራሱ ኢዚ ላይፍ አይኖራችሁም፣ ያውም ልጅ ተጨምሮበት። ይሄን እኮ የምታውቁት እናንተ የምትኖሩ ዲያስፖራዎች ናችሁ። ትላልቅ እዛ ይኖራችሁ ብዙ ዓመት የኖራችሁ ዲያስፖራዎች ናቸው ይሄን እውነታ የምታውቁት። የፈለግሽውን የተመቻቸ የፈለግሽውን ገቢ ቢኖርሽ ቤት ሰራተኛ ቀጥረሽ ወይም አጋዥ ቀጥረሽ ልትኖሪ አትችይም። ምንድነው ልታደርጊ የምትችይው? ዴኬር ነው የምታስቀምጩ።
ከዛ በኋላ ከበፊቱ የነበረው ኃላፊነትሽ ሁሉ ነገር ይጨምራል። ሴት ልጅ ባይዘወይ በመጥፎም በምናምንም አይደለም። ስትወልድ በብዙ ነገር ትታሰራለች። ስትወልድ ብዙ ነገሯን ታጣለች። ስትወልድ ብዙ ነገር ይጎልባታል። ያንን ስትኖሩት ነው። ይህንን ሳወራ ስለዚች ልጅ እያወራው እንዳይመስላችሁ፣ ለሌሎቻችሁ የሚጠቅማችሁ ነው የምነግራችሁ። ውጭ ሀገር ስለኖራችሁ፣ አረብ ሀገር ስለኖራችሁ፣ ኢሮፕ ስለኖራችሁ ስንቶቻችሁ ናችሁ ከልጆቻችሁ ጋር ታስራችሁ ወይ ስራ ሳሰሩ ወይ ህይወታችሁ ሳትቀይሩ ቁጭ ብላችሁ ስደት ላይ ተቀምጣችሁ ለስሙ ውጭ ሀገር ነው የሚኖሩት እየተባላችሁ ልጅ እያሳደጋችሁ ያላችሁ፣ አገራችሁ ላይ ምንም ነገር ማድረግ ያቃታችሁ፣ አገሬ ልግባ ብለሽ ብታስቢ እንኳን ደህና ብር አካውንትሽ ላይ የሌለ ልጅ በማሳደግ ለቤተሰቦቼ ምንም አላኩላቸውም ብለሽ እድሜሽን እዛ ይጨረሽ ዝም ብለሽ ይኖርሽ የለሽም። ልጅ ሲኖርና ልጅ ሳይኖር አንድ አይደለም። ለብቻሽ ስትሆኚ ተሯርጠሽ ትኖሪያለሽ፣ እንደ ልብሽ ትሆኛለሽ፣ ትማሪያለሽ፣ ትሰሪያለሽ። ትምህርቱ ላይ እንኳን ባትሆኚ ሰርተሽ ብር ታስቀምጫለሽ፣ ራስሽን ታሳድጊያለሽ፣ ትለወጫለሽ። ልጅ ካለ ግን አትለወጭ። በየትኛውም እኔ ሀብታም ነኝ ገለመሌ የትኛውም አሜሪካ አልኳችሁ ኢሮፕ አሜሪካ ቁጭ ብላ የትኛውም ሴት እኔ በጣም የሀብታም ሌግጀሪ ህይወት የሚኖሩ ሰዎች ላይፍን እንኳን አይቻለው። ከስንት አንድ ሰራተኛ ቀጥሮ የሚኖሩ በሰዓት ነው የሚያስቀምጡት፣ ተመላላሽ ነው የሚያመጡት። ቤታቸውን አጽድተው የሚሄዱ ሰራተኞች ሊኖሩ ይችላሉ። ግን በእንደዚህ አይነት ህይወት ውስጥ ገና ትምህርትሽን ሳትጨርሽ የራስሽን ነገር ሳታስገቢ የራስሽን መውለድ መባረክ ነው። ልጅ መውለድ ኃጢአት አይደለም። ልጅ በልጅነት ደስ ይላል። ልጅ መውለድ በጣም መታደል ነው። እውነቴን ነው። እግዚአብሔር ልጅ ሲሰጥሽ በቃ አምኖሻል፣ ተማምኖብሻል፣ እየኖርሽ ነው። እውነት ለመናገር ማለት ነው። ግን ደግሞ መስመራችሁን ማወቅ አለባችሁ። ሚዲያ ላይ የሆነ ላይፍ ስታይል ስታዩ ያንን ላይፍ ስታይል ተመኝታችሁ እዛ ነገር ውስጥ አትግቡ። ሞኝ አትሁኑ። ባይ ዘ ዌይ የትም ሀገር ኖረሽ መጨረሻሽ ሀገርሽ ላይ ነው፣ ኢትዮጵያ ላይ ነው። ኢትዮጵያ ላይ ስትመጡ በጣም ብዙ የሚያሳፍሩ ነገሮች ሊኖራችሁ ይችላል። አንደኛ ነገር ትናንትና የተሻለ ሀገር ስትኖሪ የነበርሽ በሶሻል ሚዲያ የምትለቂያቸው የምታሳያቸው የምትሆኙ ላይፍ ስታይል አገርሽ ላይ ስትመጪ አከማችተሽ አዘጋጅተሽ ያላስቀመጥሽው ነገር ቀና አርጎ ያስኬድሽም። ከሰዎች የመገናኘት እንደ ልብሽ የመሆን ነገሮችን ታጫለሽ። ያ ማለት ለልጆችሽ ስትይ ዋጋ ስለምትከፊ ያለሽን የምታገኙ ለልጆችሽ ስለምታደርጊ ትናንትና ከነበሩት ከጓደኞችሽ ወይም ደግሞ ከምታውቂያቸው ሰዎች እኩል መሆን ያቅትሻል። በብዙ ነገር ትጎጃለሽ። ይሄ የሚሆነው በምንድን ነው? የራስሽ ቋሚ ነገር ሳይኖርሽ ልጅ በማሳደግ ጊዜሽን በምታሳልፊ ሰው ማለት ነው። ልጅ አትውለዱ፣ ልጅ እንደዚህ እያልኩ አይደለም። ግን የራሳችሁ ገቢ ሲኖራችሁና የራሳችሁ ኢንካም ሲኖራችሁ ተዳፈሩት። ግን ችግራችሁ ምንድን ነው? ሶሻል ሚዲያ ላይ አድናቆት ስታዩ እና ስትደነቁ እውነት ይመስላችኋል። ሴት ልጅ ተወለደች ማለት ከብዙ ነገሯ ታግዳ የምትኖርበት ነው፣ ሳትፈልጊ። ይሄ ግዴታሽ ነው። ጎሽ ለልጇ ስትል ተወጋች አይደለ እንደ የሚባለው ተረቱ ራሱ። እናት ስትሆኚ እናትነትሽ እኮ ዝም ብሎ አይደለም። ልጅ ስለሆንሽ ልጅ ወልጄ ልጄን ላሳዳጊ ልስጥ አትይም። ልጄን አብሬ ነው ማሳድገው ነው የምትይው። ስለዚህም ትላንትና እንደ ልብሽ ስትሆኚ የነበረው ፓርት አይኖርም። ትላንትና ወጥተሽ ስትሰሪ የነበረው ፓርት አይኖርም። ስለኛ ልጅ አሁን ጋይስ ትመጡና ስለኛ ልጃችንን የምናሳድገው ምናምን። ልጃችሁን የምታሳድጉት ቲክታክ ላይ ጌም እየተጫወታችሁ አይደለም። ልጅ የሚታደገው ባይዘወይ ልጅ ባይዘወይ ልንገራችሁ ጋይስ፣ ልጅ የምታሳድጉት ልጅ በፕላን አብሶ የተሻለ ሀገር ያላችሁ የመማር ብቃት ያላችሁ መማር ተምራችሁ ሊበሩን ክፍት ነው ማለት የመማር ነገር ያላችሁ ራሳችሁን የመቀየር ነገር ያላችሁ የመለወጥ ነገር ያላችሁ ሰዎች ስለሆነ ብቻ ስለተወደዳችሁ ብቻ ልክ ነው። በአጋጣሚ ሊፈጠር ይችላል። ልጅ እግዚአብሔር ስጦታ ነው። የስ ሊሆን ይችላል። ግን ያንን እንደ አርአያ አትዩት። ሶሻል ሚዲያ ባይዘዌ የብዙ ሰዎችን የብዙ ታዳጊዎችን ህይወት እያበላሸ ያለው በምታዩት ነገር አምናችሁ ትገቡበታላችሁ። ሶሻል ሚዲያ ላይ የሚታየው ነገር ሪል ፐርፌክት የሆነ ህይወት አይደለም። የሁሉም ህይወት ከበስተጀርባ አይምሰልሽ። ማንም ሰው ሚዲያውን ሲከፍትና ሚዲያው ላይ ሲመጣ ፍቅር ነው ሊያሳይሽ የሚመጣው። ከሪሌሽን ከትዳር አጋሩ ጋር፣ ከቦይፍሬንዱ ጋር፣ ከጓደኛው ጋር ምናምን ከበስተጀርባ ያለውን ማንም አያሳያችሁ። ደካማ ጎን ወይም ያለውን ችግር ማንም አያሳያችሁ። ሴት ልጅ ደግሞ በዚህ ነገር መሸወድ የለባችሁ። የምታዩት ነገር ትክክል ነው። ለምሳሌ እነዚህ ልጆች ማንን ነው ምሳሌ ሲያደርጉ የነበረው? ፎር ኤግዛምፕል እየሰጠን ለምን አንማማርበትም? ሳምሪን እና ፋኒን ነበረ ምሳሌ አድርገው ሲያወሩ የነበሩት። ሳምሪን እና ፋኒ አየናቸው።
በጣም ተወደዱ፣ ተደነቁ። የስ ፍቅራችሁ የኢትዮጵያ ተምሳሌት፣ የአገር ወዳድነት፣ አያልነት፣ ጀግንነታችሁ በፍቅር አንበረከካችሁ። ዘረኝነት ይውደም እናንተ ማለት ለአገር የታገላችሁ ዘራችሁን የተከላችሁ ኢትዮጵያዊዎች ዋው ተባለ። አንድ ወቅት የእነሱ ፍቅር ያስቀናል። ሳምሪ ፋኒ ፀጉር ሲሰራ ቂቤ ሲቀባ ገንፎ ሲያገነባ መታደል ነው። አይ ካገቡ አይቀር እንደ ፋኒ አይነት ወንድ ነው። አይ ሳምሪዬ እናቷን አልፈልግም ብላ እሰይ የኔና ጀግና አቤት አንቺ እሷ ናት ልጅ ማለት እናትየዋ ምንድን ናት? ትሽ ጋይስ ያላደነቅን አለን የእነ ሳምሪን እና የፋኒን ፍቅር። የእነሱን ፎቶ ፕሮፋይል ያላደረግን አለን። አስታውሳለሁ በጣም ሶሻል ሚዲያ ላይ የሆነ ቀይ ልብስ ለብሰው አበባ እንደዚህ ይዘው የነበረ ፕሮፋይላቸውን ታስታውሳላችሁ? አሁን የለም እሱ ፎቶ። ፌስቡክ ላይ የብዙ ሰዎች ፕሮፋይል ነበር እሱ ፎቶ። የምታስታውሱ አላችሁ? ቀይ ሹራብ ለብሰው እንደዚህ አበባ ጽጌረዳ አበባ ይዘው እንደዚህ ምናምን እሱ ፎቶ የምታስታውሱ አላችሁ? ድሮ ፌስቡክ ዘመን ላይ ታስታውሳላችሁ ጋይስ? የሳምሪን እና የፋኒን ፍቅር የብዙ ሰው ምሳሌ መስጫ ነበረ። የሳምሪና የፋኒ ፍቅር የብዙ ሰው መደነቂያ ነበረ። ላይፍ በጣም ኢዚ ላይፍ፣ እንደዚህ ሶሻል ሚዲያ ዩቱብ ተሰርቶ ልጅ ማሳደግ እንደሚቻል፣ ሶሻል ሚዲያ ላይ በሚገኝ ብር መኖር እንደሚቻል እያደረጉ ነበር ሲያሳዩ ነው የነበረው። እና ሁሉም የምታያቸው በአጠቃላይ የሳምሪን እና የፋኒን ትዳር የማይመኘው አልነበረም። እንደ ፋኒ አይነት ባል ይስጠኝ፣ እንደ ሳምሪ አይነት ሚስት ይስጠኝ እያሉ ያልተመኙ እህት ወንድሞቻችን እነሱን አይተውም ያልተዋለዱ አልነበሩም። በኢሮፕም በሌላም ሀገር ቢኖር እውነታውን ስንነጋገር ይሄ ፍቅር መጨረሻው እንዴት ነው? ዘለቄታዊነቱ ቀጥሏል? በመጀመሪያ ደረጃ አልቀጠለም። ከ5 ከ6 ከ7 ዓመትም ቢሆን እግዚአብሔር ይመስገን በቆንጆ ልጆች ተባርከዋል። ግን በዛ መሀል ውስጥ ሁለቱም የከፈሉትን መስዋዕትነት የምናውቀው ነው። የሩቅ ታሪክ አይደለም። እራሳቸው ሚስጥራቸውን ዘርግፈው ሲነግሩ ነበረ። ያ የተደነቀለት፣ ያ የተወራው፣ ያ የተጨበጨበለት በሶሻል ሚዲያ በዩቱብ በሚያገኙት ብር ልጅና ትዳራቸውን ኖሩ ብለን ስናንቧችር የነበረውን ፍቅር ከዛ በኋላ ግን ታሪካቸው ሲዘረገፍ ለጆሮ የሚሰቀጥጥ ማመን ያቃተን የደነገጥንበት ያፈርንበት የፍቅር ታሪክና የትዳር ቁጭት መቋጫ ነው የሆነው። የሩቅ ታሪክ አይደለም።